በየዓመቱ በተለያዩ ዘርፎች የላቀ አስተዋጽኦ ላበረከቱ መሪዎች፣ ባለሙያዎችና ተቋማት የሚሰጠው የኖቤል ሽልማት አሸናፊዎች ከሰሞኑ ይፋ መደረጉን ተከትሎ ጉዳዩ መነጋገሪያ ሆኖ ቀጥሏል። ዓመታዊው የኖቤል ሽልማት በስድስት ዘርፎች ማለትም በፊዚክስ፣ ኬሚስትሪ፣ ፊዚዮሎጂ ወይም ሕክምና፣ ስነ ጽሑፍ፣ ሰላም እንዲሁም በምጣኔ ሀብት ሳይንስ ጉልህ አስተዋጽኦ ላደረጉ የየዘርፉ መሪዎች፣ ባለሙያዎችና ተቋማት የሚሰጥ ቢሆንም በተለይም በሰላም ኖቤል ሽልማት ዘርፉ የሚቀርቡ እጩዎችና አንዳንዴም የሽልማቱ አሸናፊ ተደርገው የሚመረጡ ግለሰቦችና ተቋማት ላይ ጥያቄዎች ሲነሱ ይስተዋላል። ከዚህ ጋር በተያያዘም አንዳንዶቹ ምንም እንኳን የሰላም ኖቤል ሽልማት አሸናፊ ባይሆንም የጀርመኑ ናዚ መሪ የነበረውና 6 ሚሊዮን ይሁዲዎችን በጋዝ ቻምበር እንዲገደሉ ያደረገው ዓለምም በጨካኝነቱ የሚያስታውሰው አዶልፍ ሂትለር እጩ ተደርጎ እንደነበር ከታሪክ ሰበዝ መዘው የሚቀርቡ እጩዎችንና አሸናፊዎችን በጥርጣሬ ዓይን እንደሚመለከቱ ይገልጻሉ። እንዲያም ሆኖ የኖቤል ሽልማቱ ግን ከአንድ ክፍለ ዘመን በላይ ለተሻገሩ ዓመታት እየተሰጠ ቀጥሏል። የዘንድሮ ማለትም የአውሮፓውያኑ 2025 የሰላም ኖቤል ሽልማት አሸናፊም ትራምፕና ደጋፊያቸው እንዳሰቡ ሳይሆን ቀርቶ የቬኔዙዌላዋ ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ አሸናፊ ሆነው ተመርጠውበታል። ይህንን ተከትሎም ነጩ ቤተ መንግስት የኖቤል ኮሚቴው ከሰላም ይልቅ ፖለቲካን አስቀድመዋል በማለት ትራምፕ ባለመመረጣቸው ኮንኗል። ከዚህ ጋር ተያይዞም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም አነጋጋሪ ትችትን ሰንዝረዋል። በሌላ በኩል ደግሞ ትራምፕ አጥብቀው የሚመኙትን የሰላም ኖቤል ሽልማት እንዲወስዱ የተመረጡት ማሪያ ኮሪና ማቻዶ የሰላም ኖቤል ሽልማቱ አይገባቸውም ሲል የፈለቁባትን ሀገር ቬኔዙዌላን የሚያስተዳድረው መንግስት ወቅሷል። እናም እነዚህና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በታዋቂው ስዊድናዊ ኬሚስት ኢንጂነርና ኢንዱስትሪያሊስት አልፍሬድ ኖቤል ስም የተሰየመው የኖቤል ሽልማት ከአውሮፓውያኑ 1901 ጀምሮ ለአሸናፊዎች እየተሰጠ ቀጥሏል። አልፍሬድ ኖቤል ዳይናሚት የተባለውን ፈንጅ በመፍጠር የሚታወቅ ሲሆን ፈጠራውም የግንባታውና የማዕድን ዘርፉን በማሳደግና ወደ ላቀ ደረጃ በማሸጋገር ረገድ ከፍተኛ አስተዋጽኦ ያደረገ ቢሆንም በፈንጁ ለሚሞቱ በሺዎች ለሚቆጠሩ ወታደሮች ህልፈት ደግሞ ተጠያቂ ነውና በዚህ የተጸጸተው አልፍሬድ ኖቤል በዓለም ዙሪያ የሰው ልጅ ሕይወት የሚታደጉና የሚያሻሽሉ ስራዎችን የሚሰሩ ሰዎች እንዲበራከቱ እንዲሁም መሰል አዎንታዊ አስተዋጽኦ ያላቸውን ግለሰቦችና ተቋማትን ለማበረታታት ይህ ሽልማት እንዲዘጋጅ ማድረጉ ይነገራል። በዚህ መልኩ የተጀመረው ይኸው የኖቤል ሽልማትም እስካሁን ድረስ 632 ጊዜ የተበረከተ ሲሆን በዚህም 1023 ሰዎችና ድርጅቶች ሽልማቱን ተቋርሰዋል። ከዚህ ውስጥም የተወሰኑት ሽልማቱን በድጋሚ ወሰዱ በመሆናቸው በሰላም፣ በኬሚስትሪ፣ በፊዚክስ፣ በፊዚዮሎጂ ወይም ሕክምና እንዲሁም በምጣኔ ሀብት ሳይንስ ለሰው ልጅ የላቀ አበርክቶ ማበርከት የቻሉ ናቸው ተብለው የተመረጡ በአጠቃላይ 987 ግለሰቦችና 28 ተቋማት ሽልማቱን ወስደዋል። በዚህም በተያዘው የአውሮፓውያኑ 2025ም የኖቤል ሽልማት አሸናፊዎች ከየዘርፉ ተመልምለው ይፋ ተደርገዋል። አሸናፊዎችን ይፋ የማድረግ ስራው ካለፈው ሰኞ ኦክቶበር 6 ጀምሮ እስከ ዛሬ ኦክቶበር 13 ድረስ የሚከናወን ሲሆን ፕሬዝዳንት ዶናልድ ትራምፕ እጩ የተደረጉበት የሰላም ኖቤል ሽልማት አሸናፊው ይፋ የሚደረግበት ዕለት ግን ያለፈው አርብ ኦክቶበር 10 ነበር። በዕለቱ የሰላም ኖቤል ሽልማት አሸናፊው ማን ሊሆን ይችላል በሚለው ጉዳይ ላይ በርካታዎች የተለያዩ ግምቶችን ቢያስቀምጡም ቀላል የማይባል ቁጥር ያላቸው ሰዎች ደግሞ ምናልባትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊሆኑ ይችላሉ በሚል የኮሚቴውን ውሳኔና መግለጫ ሲጠባበቁ ነበር። እንዲያም ሆኖ እኒያ ገና ከምርጫ ቅስቀሳቸው ወቅት ጀምሮ ይህኔ ስሜ ኦባማ ቢሆን ኖሮ የኖቤል ሽልማቱን ወስጀው ነበር ሲሉ የተናገሩት ደግሞም ሽልማቱን ለማግኘት ያላቸውን ፍላጎት በአንድም በሌላም መልኩ ሲገልጹ የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይመረጡ ቀርተው በምትኩ ምናልባትም በብዙዎች ዘንድ የማይታወቁት የቬኔዙዌላዋ የተቃዋሚ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ አሸናፊ መሆናቸው ተገልጿል። ይህንን ተከትሎም አርብ ዕለት ዋይት ሃውስ የኖርዌጂያን ኖቤል ኮሚቴን ከሰላም ይልቅ ፖለቲካን አስቀደመ ሲል ክፉኛ ተችቷል። የዋይት ሃውስ ቃል አቀባይ የሆኑት ስቴቨን ቼውንግ በኤክስ ገጻቸው ባሰፈሩት መልእክት የኖቤል ኮሚቴው ትራምፕ
ሰላም እንዲሰፍን ያደረጉትን ጥረት ወደ ጎን በመተው ለተቃዋሚ ፓርቲ መሪዋ ማቻዶ ሰጥቷል ብለዋል። ስለምን የኖቤል ሽልማቱ ከትራምፕ አልፎ ሄደ የሚል ቁጭትን የሚያሳብቀው የቃል አቀባዩ የኤክስ ገጽ መልእክት በእርግጥም በዚህ ብቻ ያበቃም። ስቴቨን ቼውንግ ሲቀጥሉም ፕሬዝዳንት ትራምፕ ሰላም እንዲመጣ ጦርነት እንዲያበቃና የሰው ሕይወት እንዳይቀጠፍ ለማድረግ መደራደራቸውን ይቀጥላሉ። ሰብአዊነት ያላቸውና በብዙ መልካም ፈቃድ ተራራን ሊያንቀሳቅስ የሚችል እንደርሳቸው ያለ መሪ ማንም የለም ሲሉ ገልጸዋል። ኮሚቴውም ከሰላም ይልቅ ፖለቲካ እንደሚያስቀድም አስታውቋል ሲሉም ኮንነዋል። በእርግጥ በአጠቃላይ 338 እጩዎች ማለትም 244 ግለሰቦችና 94 ተቋማት ለ2025 የሰላም ኖቤል ሽልማት በተጠቆሙበት ፕሬዝዳንት ዶናልድ ትራምፕን በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ በካምቦዲያው ጠቅላይ ሚኒስትር ሁን ማኔት፣ በአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያ፣ በአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭና ሌሎች ሀገራት መሪዎች እጩ ተደርገው የተጠቆሙ ናቸው። ሆኖም ትራምፕ የኖቤል ሽልማቱን ለማሸነፍ አብዝተው ቢመኙም በግራና በቀኝ በፊትና በኋላም ስማቸውንና ለሽልማቱ ብቁ ያደርጓቸዋል የተባሉ ነጥቦችን ኦስሎ ድረስ አጅበው የሚያደርሱ በርካታ መሪዎች ድጋፋቸውን ቢሰጧቸውም የተመኙት ግን ሳይሆን ቀርቷል። እርሳቸው ግን እስካሁን ወደ 7 የሚሆኑ ጦርነቶችን አስቀርቻለሁ፣ በጋዛ የሚደረገውን የተኩስ አቁም፣ በህንድና በፓኪስታን መካከል ተፈጥሮ የነበረውን መጠቃቃት ማስቆም ችያለሁ፣ በአዘርባይጃንና በአርሜኒያ በኢትዮጵያና በግብጽ ወዘተ ሊፈጠሩ የሚችሉና ተፈጥሮ የነበሩ በአጠቃላይ 7 የሚሆኑ ጦርነቶችና ግጭቶችን አስቀርቻለሁ፣ በዚህም የሚደርስብኝ እንኳን የለም ሲሉ ትራምፕ ገልጸዋል። እናም የጠበቁት ባለመሆኑ ያዘኑት ትራምፕ ብቻ አልነበሩም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጉዳዩን አስመልክቶ በኤክስ ገጻቸው ባጋሩት መረጃ የኖቤል ኮሚቴው ስለ ሰላም ያወራል፣ ትራምፕ ደግሞ ሰላም እንዲመጣ ያደርጋሉ ሲሉ ኮሚቴውን ሸንቆጥ አድርገዋል። በሌላ በኩል ደግሞ የቬኔዙዌላ መንግስት ፕሬዝዳንት ትራምፕ አብዝተው የጓጉለትን ግን ደግሞ ሳያገኙት የቀሩትን የሰላም ኖቤል ሽልማት ለመቀበል የተመረጡት ማሪያ ኮሪና ማቻዶን የሰላም ኖቤል ሽልማት በፍጹም አይገባቸውም እያለ ነው። ምንም እንኳን የኖርዌጂያኑ የኖቤል ኮሚቴ የተቃዋሚ ፖለቲካ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ የቬኔዙዌላውያንን ዲሞክራሲያዊ መብቶች እንዲከበሩ ከአምባገነናዊ አስተዳደር ወደ ዲሞክራሲ ሰላማዊ ሽግግር እንዲደረግ በትጋት ስለሰሩ የሰላም ኖቤል ሽልማቱን እንሰጣቸዋለን ቢልም የቬኔዙዌላ መንግስት ግን ማሪያ ኮሪና ማቻዶ ብጥብጥን የሚያበረታቱ ወታደራዊ ጣልቃ ገብነት እንዲኖርና የእርስ በርስ ጦርነት እንዲነሳ የሚያደርጉ ናቸው ሲል ማስረጃ ያላቸውን ነጥቦችም አስቀምጧል። ከዚህ በተጨማሪም ማቻዶ ቀደም ሲል ከተዘረዘሩት ነጥቦች ባለፈም ከቀናት በፊት በቬኔዙዌላ በሚገኘው የአሜሪካ ኤምባሲ ላይ ጥቃት እንዲሰነዘር ያቀነባበሩ ናቸው ሲል አክሏል። ይህንን መሰሉ ማቻዶ አቀነባበሩት የተባለው ጥቃት ዓላማውም በአሜሪካ ኤምባሲ ላይ ችግር ሲፈጠር አሜሪካና ቬኔዙዌላ ወደ ወታደራዊ ግጭት እንዲገቡ ለማድረግ ያሰበ ነው ብሏል። ከዚህ ባሻገርም በ2024 በሀገሪቱ በተካሄደው ምርጫ ውጤት ላይ የተሳሳተ መረጃን አሰራጭተዋል፣ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለመግደልም ሴራ በመጠንሰስ ወንጀል በሀገሪቱ አቃቤ ሕግም ምርመራ ተጀምሮባቸዋል በማለት የቬኔዙዌላ መንግስት ቅሬታውን እየገለጸ ይገኛል። ከዚህ በተጨማሪም የቬኔዙዌላ መንግስት የሰላም ኖቤል ሽልማቱ አሸናፊ የሆኑት ማሪያ ኮሪና ማቻዶ ኮማንዲቶስ የተባለ የሽብር ቡድንም መሪ ናቸው ብሏል። በዚህ ቡድን በኩልም በቬኔዙዌላ የመንግስት ለውጥ እንዲደረግ እየሰሩ ናቸው። የ2024ቱን ምርጫ ተከትሎም በተነሳ ብጥብጥ ኮማንዲቶስ የተባለውና እርሳቸው የሚመሩት ቡድንም የ2024ቱን ምርጫ ተከትሎ በተነሳ ብጥብጥ 25 ሰዎች እንዲገደሉ አድርጓል፣ 192 ሰዎች ደግሞ ጉዳት እንዲደርስባቸው ምክንያት ሆኗል ብሏል። እናም ይህንን መሰሉን ክስ እየሰነዘረ የሚገኘው የቬኔዙዌላ መንግስት ውንጀላውን በማስረጃዎች አስደግፎ ለኖቤል ኮሚቴው ካቀረበና ከገፋበት የማቻዶ ጣፈንታ ሽልማቱን ማጣትና በእርሳቸው ፋንታ ለፕሬዝዳንት ዶናልድ ትራምፕ ሊሰጥ ይችል ወይስ ባለበት ይቀጥላል የሚለው ወደፊት የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና አልጀዚራን በዋቢነት ተጠቅመናል።